አላህ ግዴታ ስልጣን ላይ ሰጥቶ እስከምታርድ ድረስ አይጠብቅህም። በውስጥህ ምን ትላለህ? ይሄ ሰው እኮ ደሙ እኮ ሐላል ነው የሚል ብዙ ሰው ነው በኮሜንት ይጽፋል። በውስጣችን ምንል ሰዎች አለን። ቢሆን እናደርገዋለን። እንዴ ኃይል ሳይኖረን እየተመኘን ኃይል ሙሉ የኢትዮጵያ አቅም ገዢ ቢያደርገን ሰብስቡ እናረዷቸው። መውሊድ አክባሪዎችን እረዷቸው። ነቢ መጀን የሚለው እረደው፣ ነቢ ድረስልኝ የሚለውን እረደው፣ ቃጥባሪ የሚሄድ እረደው። ምናምን ይታረዳል እንደ ጉድ። ከእስልምና ከተመለስክ 3 ቀን ነው ምናምን ይታገሷል። ከዛ ያርዱሃል። ክርስቲያኖች እያያችሁን ያላችሁት የወደቀ ማህበረሰብ፣ ሰው በላ፣ አራጅ፣ አጭበርባሪ ምን መስላችሁ? አልተሳሳታችሁ። የሸርካ ኦርቶዶክሳውያንን የሚያስጨፈጭፈው የወረዳው አስተዳዳሪ ደግሞ አቶ ጣሂር አሚኖ ይባላል። አቶ ጣሂር አሚኖ ይባላል። የምትመለከቱት ሰው ነው። ሺርካ ወረዳን የሚያስተዳድረው ነው። አቶ ጣሂር አሚኖ ይባላል። በሏቸው የሚለው ይሄ ነው። አይከሰስም፣ አይጠየቅም። ለሚሞቱ ሰዎችም እንትን አይልም። ወረዳችን ሰላም ነው፣ ጸረ ሰላም ኃይሎች ናቸው የሚያስወሩብን እያለ ሚዲያው እንዳይዘግበው፣ መንግስትም በጉዳዩ ላይ ምንም አይነት ወሬ እንዳያወራ ጸጥ ብላችሁ ስራችሁን ስሩ ተብሏል። ለሚሰራቸው ስራዎች ደግሞ ዋንጫቸውን ሁላ ይሸለማሉ ማለት ነው እና በትጋት በማገልገሌ ይገባል ያለችውን የማዕረግ ስም ሊቀ ትጉሃን በሚል እንድጠራ ሆኖ የስያሜው ሰርተፍኬትም በእርሶ ፊርማና ማህተም ወጪ ሆኖ ከተሰጠኝ በርካታ ዓመታትን አልፏል አስቆጥሯል ይላል። ይሁን እንጂ እርሶ ይመሩት ዘንድ የተመደቡበት አርሱ የሀገረ ስብከት የወንበር አበሉን በመቶ ሺዎች በየወሩ ከመቀበል ውጪ አንድም ቀን ምዕመናኑን በወንጌል ለማጽናት ካለመሄዶትም በላይ ለነፍሳቸው ባደሩ ጥቂት ቅን ካህናት እየተገለገሉ የኖሩት ኦርቶዶክሳዊ ምዕመናንን በሃይማኖታቸው ተለይተው ሲጨፈጨፉና ሲታረዱ እንዳላየ እንዳልሰማ አልፈው ምዕመኑ ግን እናልቃለን እንጂ እናት ቤተክርስቲያንን ዘግተን ለአጥፊዎቻችንም ትተን አንሰደድም ሲሉ ከሊቅ እስከ ደቂቅ ከህፃናት እስከ አዋቂ ስለ ኦርቶዶክሳዊት ማህተማቸው ተሰውተው ገሚሱ አካለ ጎዶሎ ሆኗል። ጥቃቱም ተጠናክሮ ቀጥሏል። ነገር ግን ዛሬ በሞታቸው የተሳለቀው መናፍቅ በጋሻው ደሳለኝ በክህደቱ በቅዱስ ሲኖዶስ የተወገዘ ዕለት አይኖት እስኪያብጥ ኮሪደር ላይ ቆመው ያለቀሱትን እንባ መቀነቷን ፈታ ከድህነቷ ላይ ቀንሳ በምታወጣው አስራት በኩራት በገዙት ቪኤት መኪና ከተማ ለከተማ እየተምነሸነሹ ደካማዋ እናት ከነ ልጆቿ በአደባባይ ስትፈጅ ለመናፍቁ ለተሳላቂ ያነቡትን እንባ ዘለላ ከለከሏት። በዚህም ሳያበቃ በልጆ በጓሻው በእናጡት ነካሹ የተነገረውንም ስላቅ እርሶም ደግመው ሟቾቹ ኦርቶዶክሳዊ ለመሆናቸው ማረጋገጫ የለም ሲሉ በንጹሐን ደም ቀልደዋል። ሌላው ቢቀር ጥቂት ተስፋ ይሆን ዘንድ የቀሩትን ብፁዓን አባቶችም ሆኑ መላው ኦርቶዶክሳዊ ሐዘኑን በመግለጽ ፍትህ ሲጠይቅ እርሶ እንዳሉት ኦርቶዶክሳዊ ሳይሆኑ እንኳ ሰው በመሆናቸው ብቻ ያውም በሀገረ ስብከቶ በተፈጸመ ኢሰብአዊ ድርጊት ከማውገዝ ይልቅ ከአራስ ልጇ ጋር በር ዘግተው ጨዋታ መምረጦ ይሄ ሌላ ነው። ሄደር ከአራስ ልጆ ጋር ነው የሚለው የመድኃኔዓለም ያለ ከአራስ ልጆ ጋር በር ዘግተው ጨዋታ መምረጦ የዘመናችን ጥቁር ቦኔት ለባሽ ጨካኝ አሰኝቶታል ይላል። እደግመዋለሁ አላችሁ። እስቲ አለን በሉ እናንተ ታብታብ ኮፒ ሊንክ ሼር አድርጉ። ሊቀ ትጉሃን ደረጀ ነጋሽ እሳቸው ማዕረጉን የሰጡት ሰው ነው ይህን የሚያወጣው። የጣሊያን፣ ፈረንሳይ፣ ቤልጂየም፣ ቱርክና ስፔን ማልታ ሀገረ ስብከት የህዝብ ግንኙነት ኃላፊና የኢትዮጵያ ሃይማኖት ተቋማት ጉባኤ የአውሮፓ ቅርንጫፍ ቦርድ ዋና ሰብሳቢው ነው ይህንን የሚጽፈው። አለ ሰው ውስጥ አለው ይበለን እስቲ። ከአራስ ልጆ ጋር በር ዘግተው ጨዋታ መምረጦ የዘመናችን ጥቁር ቦኔት ለባሽ ጨካኝ አሰኝቶታል አላቸው።
በመሆኑ ለቤተ ክርስቲያን ስራ በምዞርባቸው የዓለማችን ሀገሮች ላይም ሆነ ለቪዛ በምገባባቸው ኤምባሲዎች የእርሶ ማህተምና ፊርማ ያለበትን ሰርተፊኬት እንደ ከዚህ ቀደሙ በማስረጃነት ለማቅረብ ፈቃደኛ ስላልሆንኩ ከዛሬ ጀምሮ በፖስታ አድራሻው የመለስኩሎ መሆኑ ታውቆ የማዕረግ ስሙ በእርሶ ችሮታ ያገኘሁት ሳይሆን ቤተ ክርስቲያን ለአገልግሎት የሰጠችኝ በመሆኑ ለሐዋርያዊ ተልእኮ ታማኝ ከሆነ ሊቀ ጳጳስ ወይም ከቅዱስ ፓትርያርኩ የምቀበል መሆኑን አሳውቃለሁ። እግዚአብሔር ስለ ኦርቶዶክስ ሃይማኖታቸው የተቀበሉትን ሰማዕታት ይቀበልልን፣ የተጎዱትንም ያበርታልን። ሊቀ ትጉሃን ደረጀ ነጋሽ ባልቻ የጣሊያን፣ ፈረንሳይ፣ ቤልጂየም፣ ቱርክ፣ ስፔንና ማልታ ሀገረ ስብከት ህዝብ ግንኙነት ኃላፊና የኢትዮጵያ ሃይማኖት ተቋማት ጉባኤ የአውሮፓ ቅርንጫፍ የቦርድ ዋና አስተባባሪ ብሎ መልእክቱን አድርሷል። ሰምቼዋለሁ፣ በስልክም አግኝቼዋለሁ። በጣም አዝኗል። በቤተ ክርስቲያን ታሪክ የመጀመሪያ ነው ያየሁት። የመጀመሪያ የግብፅ ቤተ ክርስቲያን ሊቃነ ጳጳሳት መነኮሳት እንዲህ አይነት ፍጅት ሲደርስና መንግስት እንትን ሲል ስልጣናቸውን ለቀው ወደ ገዳም ይሰደዳሉ። የእኛዎቹ ደግሞ በእንደዚህ አይነት ፍጅት ጊዜ ስለ አበልና ስለ ገቢ ስለ ፐርሰንት ያወራሉ ማለት ነው። የሃይማኖት ተቋማት ጉባኤ አሁን መግለጫ አውጥቷልና በጣም ያስገረሙ ሶስት ነገሮች ልንገራቸው። አንደኛ ነገር ገዳያቸው ፋኖ ነው ብሎ አንድ መረጃ ሰጠው። ፋኖ እንደሆነ ጭምር ነው ገዳይ የተናገረው። ሁለተኛ ሟቾቹ ኦርቶዶክሳውያን ብቻ አይደሉም ብሎ መግለጫ አውጥቷል። ሶስተኛ ደግሞ ጥቃቱ የተፈጸመው ሃይማኖታዊ ሳይሆን እንዲሁ ሌላ አጀንዳ ያለው ጉዳይ አድርጎ ቀሲስ ታጋይ መግለጫ አውጥቷልና የምንጠብቀው መግለጫ ነው። በእውነት ከልብ እናመሰግናለን። ቴንኪዩ ብለናል። ዛሬም በምስራቅ አርሲ የኦርቶዶክሳውያን መከራና ስቃይ እንደበዛ ነው። 3 ሰዎች ተገድለዋል። በጣም በሚያሳዝን ሁኔታ ላይ በምስራቅ አርሲ አስኮ ወረዳ ጠለታ ጩፋ ቅዱስ ገብርኤል ቤተክርስቲያን አካባቢ የሚኖሩ ናቸው። ከነኚህ መካከል ላይ አንደኛው ዲያቆን ነው። ዲያቆን ኢዮብ እጅጉ ይባላል። ሁለተኛው ሰንበት ተማሪ ነው። ጥላሁን ቦጋለ ይባል ነበር። ሶስተኛዋ ሴት ነች። የ10 ዓመት ህፃት ልጅ ነች። ጻድቃኔ ሰራዊት ትባላለች። እነኚህ 3ቱ በዛሬው ዕለት ዳር 1 ቀን የተገደሉ ህፃናት ናቸው። ገዳዮቻችን መግደላቸውን ይቀጥላሉ። እኛ ደግሞ ወሬያችንን እያወራን እንቀጥላለን። የቤተ ክርስቲያን አካላት የሆነ ነገር ማለት እስኪችሉ ድረስ በቃ ይብቃ ማለት እስከሚችሉ ድረስ እኛም እንግዲህ የመርዶ ነጋሪ ብቻ ሆነን እንቀራለን ማለት ነው። ያሳዝናል። አስመሳይ ሰው ፈሪ ነው። እስከ ትናንትና ጥቅምት 30 ድረስ አርሲ ውስጥ ኦርቶዶክሳውያን በመሆናቸው ተለይተው እየተገደሉ ነው። ይህንን ስናገር በድፍረት ነው፣ የሚያስፈራኝ ነገር ሳይኖር ነው። ኦርቶዶክሳዊ ባለማህተብ በመሆኑ ተለይቶ እየተገደለ ነው ያለ እውነት እኮ ነው። ይህንን እውነት ወዴት ነው የምንደብቀው? የሆነ ነገር ኮሽ አድርገን ኦርቶዶክሳውያን በአርሲ ስለሚገደሉ ኦርቶዶክሳውያን ትኩረት አድርገው ድምፅ እንዳይሆኑ የሆነ ርዕስ አንጥታችሁ የምትንጋጉ ኦርቶዶክሳውያን አላችሁ። ይሄ ደግሞ ትክክል አይደለም። ለውጥ አናመጣም በእንደዚህ አይነት መንገድ። በቃ አሁን ትኩረታችን የሚሆነው አርሲ ውስጥ ኦርቶዶክሳውያን በመሆናቸው የሚገደሉ ኦርቶዶክሳውያን መኖራቸውን ለዓለም እንደዚሁም ደግሞ ለሀገሪቷ መንግስት ለሚመለከታቸው ባለስልጣናቶች መንገር ነው። ሌላ ነገር ርዕሳችን አይደለም። አሁን አውቄ ነው ገሸሽ ያልኩት። ሰሞኑን ቅርጽ ሊሰሩ የመጡ ሰዎች አሉ። በቃ ከኛ በላይ ሶሻል ሚዲያው ላይ ኦርቶዶክሳዊ የለም፣ ከኛ በላይ ባለማተብ ለቤተ ክርስቲያን የሚያስብላት የለም ብለው ራሳቸውን የሆነ ሌቭል ላይ ያስቀመጡ ሰዎች ስላሉ እስቲ እነሱ ደግሞ እስቲ በሚችሉት አቅም ውጤት ያምጡ ብዬ ነው ዞር ያልኩት። እያንዳንዱ እንቅስቃሴያቸውን ስለማካውን በፊት ተናግሬዋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ኮንቴንት ላይ የሚሰሩ ተጽዕኖ ፈጣሪ መስለው ግን የሚሰሩት ፖለቲካና ሌላ ነው። በቃ ንጽጽር ለሚሰራ መተው ነው። ቤተክርስቲያን የሚያሰራ ቤተክርስቲያን ለሚያሰራ መተው ነው። ድምፅ የሚያሰማ ድምፅ ለሚያሰማ መተው ነው። ግዴታ የቲክቶክ ተከታዮች ስለሚያዝኑና ስለሚደብራቸው ተብሎ ላላመንክበትና ለምትፈራበት ነገር እዚህ ሶሻል ሚዲያ ላይ ማውራት አይጠበቅብህ። እኔ ነገርኩ እኮ በጣም ብዙ ማስፈራሪያዎች መጥቷል። ልታሰሩላ እችላለሁ፣ ግን እውነት ነው። እኔ እየነገርኩ ያሉት በአርሲ ውስጥ
ኦርቶዶክሳውያን ባለማተብ በመሆናቸው እየተገደሉ መከራ እየደረሰባቸው። ይህንን ነው ልል የምፈልገው። ተው በቃ። ዛሬ ኅዳር 1 ቀን 2018 ዓ.ም በምስራቅ አርሲ ልዩ ቦታው ጸለታ ቅዱስ ገብርኤል በተባለ አካባቢ ከጠዋቱ 3 ሰዓት ገደማ 3 ኦርቶዶክሳውያን በአውድማ ላይ እህል እየወቁ ባሉበት በጥይት ተደብድበው በግፍ መገደላቸው ከአካባቢው የደረሰ መረጃ ያመላክታል ሲል ማኅበረ ቅዱሳን ቲቪ ይህንን ዘግቧል። ከተገደሉት ምዕመናን መካከል ዲያቆን ኢዮብ እጅጉ፣ ጥላሁን ቦጌና ሕፃን ጻድቃኔ ሰራዊቱ የተባሉ ኦርቶዶክሳውያን ይገኙበታል ሲል ይህንን ዘግቧል። ስርዓተ ቀብራቸው በጸለታ ቅዱስ ገብርኤል ቤተክርስቲያን ዛሬ ኅዳር 1 ቀን 2018 ዓ.ም ከቀኑ 7 ሰዓት ላይ ተፈጽሟል ብሏል። መረጃው ሙሉ በሙሉ የማኅበረ ቅዱሳን ቲቪ ነው። ዝሙትን ለማሸነፍ የሚጠቅሙን 5 መፍትሄዎች። ይህ ቪዲዮ ለብዙ እህቶችና ወንድሞች ጠቃሚ ስለሆነ ሼር፣ ኮፒ ሊንክ በማድረግ ኮመንት ላይ ንጽህና እያላችሁ ጻፉልኝ። ይህ ዝሙትን ለማሸነፍ የሚያስችሉን 5 መፍትሄዎች እነግራችኋለሁ። ከዛ በፊት ስለ ዝሙት መጽሐፍ ቅዱስ ምን ይላል የሚለውን ጥያቄ እንመልከት። ከኃጢአት ሁሉ እጅግ በጣም ከባድ የሚባለውና ፈጣሪያችን የሚያስቀይመው ኃጢአት የዝሙት ኃጢአት ነው። ዝሙት ከጋብቻ በፊት የሚፈጸም ወይም ደግሞ ከጋብቻ በኋላ ባል ከሚስቱ ውጭ ወይም ሚስት ከባሏ ውጭ የሚያደርጉት ግንኙነት ዝሙት ይባላል። ሐዋርያው ቅዱስ ጳውሎስ ዝሙትን አስመልክቶ ዝሙትን የሚፈጽም በገዛ ስጋው ላይ ኃጢአትን ይሰራል፣ ስለ ዝሙት ጠንቅ ለእያንዳንዱ የራሱ ሚስት ትኑረው፣ ለሴቷም የራሷ ባል ይኑራት እያለ ቅዱስ ጳውሎስ አስጠንቅቆና ከፍ አድርጎ ይነግረናል። ሊቀ ነቢያት ሙሴም በኦሪት ዘዳግም ላይ ዝሙትን የሚያደርግ እግዚአብሔርን ሕግ ይጥሳል። ዝሙት ይህን ያክል ከባድና አስከፊ ነገር ከሆነ ከዚህ ኃጢአት መራቅ የምንችለው እንዴት ነው ብለን ሁላችንም መጠየቃችን አይቀርም። ከዝሙት ለመላቀቅ የሚረዱን እነዚህ 5 መፍትሄዎች ልንገራችሁ። አንደኛው እግዚአብሔርን መፍራት፣ ለመወሰን ማቆምና ንስሐ መግባት ናቸው። ሁለተኛው መጾም፣ መስገድና መጸለይ። ሶስተኛው ሰውነታችን የእግዚአብሔር ማደሪያ መሆኑንና እኔ ክርስቲያን ነኝ እንደ ክርስትና የሚጠበቅብኝን አደርጋለሁ ብሎ በንጽህና በቅድስና ለመኖር መወሰን ያስፈልጋል። ኃጢአት ሲሰሯት ታስደስታለች። ሆኖም ግን ከኃጢአት በኋላ የሚያገኘንን ጸጸት ቀድመን ማሰብና መገመት ያስፈልጋል። አራተኛ ሕይወታችን በክርስትና ትምህርት አስተምህሮ በማነጽ የወሲብ ፊልሞችን አለማየት፣ አለመስማት እንዲሁም ደግሞ አለማውራት ናቸው። ነገር ግን ይህን ተዳፍረን ባደረግና በፈጸም ቁጥር ለዝሙት የመጋለጥ እድላችን እጅግ በጣም ከፍ ያለ ይሆናል። አምስተኛና የመጨረሻው ዝሙትን ሸሽተን እንጂ ተጋፍጠን የማናሸንፈው መሆኑን መረዳት አለብን። በዚህም በሰው ፊት የማንፈጽመውን የማናደርገውን ነገር ለብቻችንም ማድረግ እንደሌለብን ለውስጣችን ልንነግረው፣ ልናስታውሰው፣ ልንመክረው ያስፈልገናል። ቅዱስ ጳውሎስ ከዝሙት ሽሹ ብሎ እንደተናገረው ጠቅለል ስናደርገው የዝሙትን ኃጢአት ለማሸነፍና ዋና መፍትሄ ብለን የምንወስደው ንስሐ መግባት እንዲሁም ደግሞ ወደ ሥጋው ደሙ የፍትወትና የዝሙት ኃጢአት የሚያጠቃችሁ እየተመላለሰ የሚያስቸግራችሁ እህቶችና ወንድሞች በተደጋጋሚ ቅዱስ ቁርባንን ብትቀበሉበት ስሜቱ ይጠፋላችኋል። እናንተም ከዚህ ኃጢአት ከመስራት እንደ ልጓም ሆኖ ያገለግላችኋል። በእርግጠኝነት ይህ ቀላል የመሰላችሁ ትምህርት ለብዙዎች ጠቃሚ ሊሆን ስለሚችል ቢያንስ ለ5 ሰው ሸር እያደረገ አድርሱልኝ። ዛሬ ደግሞ ይዤላችሁ የመጣሁት እንግዲህ የቃሪያ እምነት ነው። ትበላታለህ ማለት ነው። እያንዳንድ ቀጣይ እንጀራ ያቀርቡልናል። መብላት ነው እንጀራ በቃሪያ። እዚያ በኋላ እምነት ይልሃል ማለት ነው። የቃሪያ ነጋዴ መንፈስ ወጋሁት። እውነቴን ነው የምላችሁ። እንዲህ ጉልት ላይ ያለሸጥ ስላቸው ጭራሽ በቃ ደግሞ ቤተክርስቲያን አምጥተው እምነት እያሉ መቸርቸር ጀመሩ ማለት ነው። ከዚህ በፊት ነግሬያቸዋለሁ። የበሶ እምነት የሚባል አለ። የሰናፍጭ እምነት የሚባል መጥቷል። የማር እምነት አለ። ምን ያልመጣለ? ቤተክርስቲያናችን የንግድ ማዕከል ሊያደርጓት ነው ማለት ነው። ጉልት ማለት ነው። በሌላ ቋንቋ ቤተክርስቲያናችን ጉልት ሊያደርጓት ነው። ይህን እምላችሁ እስካሁን የዘረዘርኩላችሁ የነበሶ በሉት፣ የቃሪያ በሉት፣ የሰናፍጭ በሉት መጽሐፍ ቅዱስ አያውቀውም። ገድላት ድርሳናት አያውቁትም። ይሄንን እነማን ወደ ቤተክርስቲያን አመጡት ከተባለ ጥናት ይፈልጋል። እንደዚህ አዳዲስ ነገሮች ሲመጡ በደንብ ማጥናት ያስፈልጋል። በዚህ ፈውስ አለ ሲሉን መንጋጋት፣ በዚህኛው ፈውስ አለ ሲሉን መሮጥ ሳይሆን ይህን ነገር ማን ያስገባው? እውነት የቤተ ክርስቲያን አባቶች ናቸው። እውነት የተማረ ሰው ይሄን ሊያደርገው ይችላል።
እውነት የቤተ ክርስቲያናችን ትውፊት ነው ብሎ መጠየቅ ያስፈልጋል ማለት ነው። ዘመናችን ክፉ ስለሆነ እርግጠኛ ነኝ ይህን ቃሪያውን እምነት ነው ብሎ ያመጣው ሰው ወይ የቃሪያ እርሻ አለው ወይም ደግሞ የቃሪያ ነጋዴ ነው። የምሬ ነው የምላችሁ፣ የቃሪያ ነጋዴ ነው። ሰናፍጩንም ያመጣው ሰው የሰናፍጭ ነጋዴ ነው እንጂ ቤተ ክርስቲያናችን እንደዚህ አይነት ስርዓት አታውቅም፣ አይቼም አላውቅም በዘመኔ ማለት ነው። እናም እንቃወም። እውነቴን ነው የምላችሁ ምዕመናን፣ መቃወም አለባችሁ እንደዚህ አይነት ነገር። እኛ እምነታችን የጸና ከሆነ እኮ እግዚአብሔር በየትኛውም ነገር ይፈውሰናል ማለት ነው። በቤተ መቅደሱ ሂደን ንዋያተ ቅድሳቱን እንኳን ዳሰን ልንፈወስ እንችላለን። የእኛ እምነት የጸና ከሆነ በእግዚአብሔር ላይ ያለን እምነት ትልቅ ከሆነ ቃል ብቻ ተናግረን ፈውሰን ብለን ብንለምነው እንፈወሳለን። ዝም ብለን ተአምራት የምንከተል ከሆነ ግን እንደምታዩት የንግዱ ዓለም የንግዱ መንፈስ የነጋዴዎች መንፈስ እንዳለ ጓዙን ጠቅሎ ወደኛ እየመጣብን ነው ማለት ነውና የቃሪያ ነጋዴ መንፈስ እንውገው፣ እንቃወመው ነው የምላችሁ። ዛሬ የወጣው መግለጫ ላይ አቡነ ያሬድ አርሲ ላይ እየተከሰተ ያለው ነገር በጣም ቀላል ነው ብለዋል። በጣም በሚያስቅ ሁኔታ ላይ ዛሬ ሰፊ የሀገረ ስብከቱ ላይ 3 ልዑካን ተወካዮች ከቅዱስ ሲኖዶስ ተመድበው ሄደው ነበረ። እዛ የደረገው ውይይት ላይ ያነሱት ሀሳብ አንደኛውና በጣም በዋነኝነት የተነሳው ሀሳብ አንደኛ ነገር አቡነ ያሬድ ሀገረ ስብከታችን ላይ ስለማይመጡ አንፈልጋቸውም፣ ሊያጽናኑንም አልቻሉም። ጭራሽ ደግሞ አደጋው ተከስቷል እባካችሁ ድረሱልን ብለን ስንደውላቸው አደጋው ቀላል ነው ብለው ስልክ ይዘጉብናል ያሉት። እንደምትመለከቱት ቲክቫን የዘገበው አቡነ ያሬድ አርሲ ላይ የሚፈጸመውን ጉዳትና ጉዳይ ቀላል ነው ብሎ ነው ያለፉት። የኦርቶዶክሳውያን መከራ የኦርቶዶክሳውያን ግድያ ለአቡነ ያሬድ ቀላል ነው። ያሳዝናል። ዛሬም የአርሲ ወገኖቻችን እየታረዱ ነው። ዛሬም ድረሱልን እያሉ ነው የአርሲ ወገኖቻችን። አቤት እግዚኦ፣ አቤት ፈጣሪ ሆይ ታረቅ። ኧረ እባካችሁ ንስሐ እንግባ በመድኃኒዓለም። ዛሬም ታፈን፣ ዛሬም ባካችሁ ድረሱልን፣ ድምፅ ሆኑን እያሉ ሰዎች እንዴት ናችሁ? አሁን ስልክ ያላችሁ በሰላማችሁ ብዝት ይበል። አርሲ ላይ በተደጋጋሚ እምነት ምክንያት አርሲ ላይ በተገደሉብን ኦርቶዶክሳውያን እምነት ተከታዮች ሁላችንም አዝነናል። ልብ የሚሰብርም ነገር ነው እና ግን ይሄ ልጅ በቃ የዚህ ልጅ ደግሞ የማስመሰል ነገር በጣም ነው ያናደደኝ። ማለት ማልቀስ እኮ ግዴታ አይደለም አይደል እንዴ? ማልቀስ ግዴታ አይደለም። ሀዘንን ለመግለጽ ግዴታ እንባ ማውጣት የለብህም። በቃ የማይመጣብህ ደግሞ ከሆነ ጭራሽ እንባይ ከሌለ ደግሞ ባታደርገውስ ምን አይነት እኔ አልቻልኩም። ማርያምን በጣም ይቅርታ አድርጉልኝ። እኔ ካሁን አሁን ያለቅሳል ብዬ መጠበቄ ካሁን አሁን እንባው ወረደ በቃ እያልኩ መጠበቄ እና መሳቀቄ ማልቀስ እኮ ግዴታ አይደለም ወዳጄ። እና ሁለተኛ ነገር ነው በየገዳሙ እየዞርክ የእምነትና ጸበልን ለመቸብቸብ በጣም የምትጣደፈው ነገሮች አሉ በተሳሳተ መንገድ ላይ በጣም እና ንስሐ ግቡ። ሌላው ንስሐ ግቡ አባባለ ቢያንስ ንስሐ ግቡ ላይ እንኳንም ባይመጣው እኔ በጣም ነው ይደንቀው። እኔ አልቻልኩም በቃ ለዛ ነው ቪዲዮ የሰራው። በጣም ይቅርታ። መልካም ዕለተ ሰንበት ይሁንላችሁ። መልካም ቀን። ይወዳችኋል።